እዩ ጩፋ ጋር ሄዶ አጭበርብሮ ከዛ በኋላ መጥቶ እዚህ ደግሞ ማርያም ማርያም ብሎ አጭበርብራል። ይህ ስማርትነት ሳይሆን የኛ ህዝብ ዘገምተኝነትን ያየውበት ዘገምተኝነትን አይተንበታል። ዘገምተኝነትን ማስተዋል የለም። ትልልቅ ሰዎች ሲናገሩ የማስተዋል የማዳመጥ ችግር አበሻ ጥግ ድረስ አለበት። ጥግ ድረስ አለ። ምን እናንተን ለማጭበርበር እኮ ከባድ ነገር ኖሮ አይደለም። እርዳታ ውስጥ ገብቼ ብራችሁ ሙልጭ አድርጌ መዝረፍ የምችል ሰው ነበርኩኝ። ኖ ታንክ ዩ ፎር ዋት ኤንድ ኦፍ ዘ ዴይ ከእናንተ ጋር አይደለም ዲል የማረገው ከፈጣሪ አምላክ ጋር ነው። እኔ የምፈራው በህይወቴ እግዚአብሔር እንዳይፈርድብኝ። ሰው ልጅ አይደለም። ሰው ስትፈርዷል ምን በል ምንም አታመጣ። በህይወቴ ከሚያስፈሩኝ ነገሮች በሙሉ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። በምንም ነገር ውስጥ ልለፍ እግዚአብሔር ምን ይላል የሚለውን አስተውላለሁ። እግዚአብሔር ምን ይለኛል? ስንቱ በእርዳታ ጀምሮ ሙልጭ አርጎ ቪላ ያልሰራ እርዳታ ሰራተኛ አታመጣ። ባለ ቪላ ናቸው፣ ባለ መኪናዎች ናቸው፣ ባለ G+3 ባለ G+4 ናቸው። እጠብ አድርገው የኢትዮጵያን ህዝብ በልተውታል። አንድ ቀን በእርዳታ ስም ዮኒ ማኛ በልቷል የሚልኝ ሰው አታመጣ። ለረጅም ጊዜ ሶሻል ሚዲያ ላይ ኖር አበሻን ልዝረፍ ብዬ የመጣው ዓላማ የለኝም። እኔ አበሻን በየት አንግል ነው የምዘርፈው፣ በየት አንግል ነው እንዲማረገው፣ በየት አንግል ነው እንዲማረገው የሚል ነገር የለኝም። ግን ከባድ አይደለም። አሁንም አዶናይ ላልከው አባባል ይቅርታ ነው መጠየቅ ያለብህ። you should apologize to people man። ደድብ ፈምስ ሰግጥ የሚል ፕሪንሲፕል ለሀበሻ ይዞ መምጣት ለመጀመሪያ ጊዜ በዓለም ላይ የሰማሁት እኔ እግዚአብሔር ምስክሬ፣ በዓለም ላይ ሰምቼው የማላውቀው ቃል ኢትዮጵያ ላይ ፈምሷ አገኘሁት። በህይወቴ ይደርሳል ብዬ የማላስበው ቃል አምጣ። የአዲስ አበባ ልጅ አይዘርፍም ብሮ። we don't do that። ህዝባችንን አንሸጥ። እናንተ ግን ትመጣላችሁ፣ በማይረባ ነገር መፈመሳችሁን ብቻ ታያላችሁ። ህዝባችሁን በጣም አርጋችሁ ምን ታረጋላችሁ? ትዘርፉታላችሁ። ያ በጣም አርጋችሁ ህዝባችንን ትዘርፉታላችሁ። አሁንም እነግርሃለሁ፣ ወጣት የሆናችሁ ፕሊዝ ሊስን ቱ ሚ። በትንሹ ብዙ ነገር ላይ መቻችሁ አሞኬ ውጣይ ድድብና ግን የትም እንደማያደርስ እነግርሃለሁ። መሰገጥ የትም እንደማያደርስ እነግርሃለሁ። ምክንያቱም የሆነ ሌቭል ላይ ከደረስክ በኋላ የፈለከውን ብትቀባጥር ማንም ችግር የለበትም። ለሚቴዩ ሰው አሜሪካን ሀገር ጄዚ ደሃ ቢሆን ማን አባቱም ዞር ብሎ አያው። ጄዚ ፌመስ ባይሆን ቢያንስ የኔ መሰለኝ ሴት ሊያገኝ አይችልም። ፌመስ ስለሆነ የፈለገውን ነገር ቢናገር ገስዋ ተቀባይ ያገኛል። እነ ሊል ወይን እችን ኩርንችት የሚያክል ልጅ ስታየው በጣም አስቀያ፣ ሁለት ቦታ ከንፈሩን የተበሳ ነው፣ አፍንጫውን የተበሳ ነው፣ ታቱ ፊቱ ላይ ያለ ነው ምናምን ቅራቅንቦ ነው። ግን ፍምስና ላይ ስላለ የፈለገው ነገር ቢያደርግ ምንም ችግር የለውም ብለው ነው ሰውም ቢያየው። ያንን ደግሞ ይሄ ወረርሽኝ ኢትዮጵያ ገብቷል። ኢትዮጵያ ካልቸር ስላለኝ ነው፣ ባህል የሚባል የምወደው ነገር ስላለ ነው። ለምን እናቶቻችን አባቶቻችን ጨዋ ስለነበሩ ያንን ጀነሬሽን ይቀመሸዋል። እኛ ሰፈር ብትሄድ የባለጌ ወንበር ነበር የሚባለው እንትኑ ጋር የምትቀመጠው ከና አባባሉ የሚያስተምሩን ነገር ትልቅ ነገር ነበረ። አሁን ሬስ እንትን ሄደ ባር አካባቢ ያለው መቀመጫ ላይ መቀመጥ የባለጌ ወንበር ነበር የሚባለው። ኤግዛክትሊ ዛት ዋዝ ዘ ኔም እና ትክክለኛ ስሙ ነው። ልትባልግ ነው የምትሄደው ባረምላ ልትባልግ
የባለጌ ወንበር ብለው ሬስቶራንት ላይ ሄደ ቅምቀማ ያለበት ቦታ ላይ የባለጌ ወንበር ተብሎ ነው ኢትዮጵያ የጻፈችው የነበረው። it was the right name። ስትባልግ ነው ወደዛ የምትሄደው። ጥሩ ነገር ይዘህ ልትመጣ አይደለም ቅምቀማ ቤት የምትሄድ። there is nothing good። ስለዚህ ህዝቡ ይፈራ ነበር። አሁን ቤቱ እናቱ ቤት ሺሻ ጫት ምናምን ከውጭ መጣ ስለተባለ ብቻ ጫት እናቱ ቤት ቁጭ ብሎ ይቅማል። እናት አትከበርም፣ አባት አይከበርም። ጫት ይዞ ይመጣል ቤት፣ መጠጥ ይዞ ይመጣል። እናት አባት ቤት እናት አባት ፊት ይጠጣል እንዴ? እኔ ስለማላውቅ እኔ አላውቅም ይሄንን ባህል። እንደዛ ሊጫወቱበት ቀርቶ ትልልቅ ሰው ሲያወራ ልጅ ወደ ጓዳ ነበር የሚገባው። አሁን እኮ ማን ያዟል የሚባል ታስታውሳላችሁ? ያ እብድ የሆነች አይኗ ግብብዳ የሆነች ጩጬ ልጅ አምጥቶ እናትና አባቴ ስልክ ላይ የሽጎራ ሙቪያ ያለው ብላ ነው በአደባባይ ይወጣቸው። እናትና አባቴ ስልክ ላይ እንዴ ተጭኖ እኮ አይ ነበረ ምን ችግር አለው ነው የምትለው። አይና አውጥተው ባለጌዎችን አደባባይ ይዘው መጡ። እና እቺ ማን ነው የምትባለው አንድ እንሽላሊት የመሰለች ልጅ ራቁቷን 3 ሚሊዮን ብር ልብስ ገዛው ብላ መጣችው። መታ ብታወራ ለምን ይገርማል? ለምን ይገርማል? ሰው በዚህ በዘማዊ ህይወት ጨቅይቷል። ሃይ ስኩል አይደለም ኤሌመንተሪ ብትሄድ ጨቅይተዋል። እኛ ላይ ሴንሰርድ የተደረጉ ሙቪዎች ነበር የምናየው። ታላቁ ሙቪ ተብሎ በእኛ ዘመን ነው ማወራ። ከምሽቱ ባቸው ኢትዮጵያ ላይ የሚታዩ ነገሮች ህዝብን የሚያጠፋ እንጂ ህዝብን የሚያንጽ ነገር አይደሉም። የውጭ ሙቪዎች የምታዩት በጣም ነው የሚያሳዝነው። ያ መንግስት በተለይ ዩቲዩበር ቲክታከሮችን እንትኑን ለመቀየር የምትችሉበት ነገር ነግራቸዋለሁ። ምንድን ነው የምታደርጉት? ወይኔ ናርድዬን ልመለስ ልበላት። ናርድዬ 10 ደቂቃ እመለሳለሁ። ኑሩልኝ ደህና ናችሁ? አለን። ሰላማችሁ ብዝት ይበል። በርዴ ማትላት ማ የሊዛ የመጀመሪያ ልጅ ኧረ በቪዲዮ ነው የምላት፣ በቪዲዮ ላለው ሃፒ በርዝዴ በይልል። ልጆቻችሁ ይባረኩ ይደጉላችሁ። ሃፒ በርዝዴ ቱ ዩ ዶር ማን። ኑሩልኝ። እሺ በጣም ደስ ብሎኛል። ተባረኩ። አሜን። ከ10 ደቂቃ በኋላ እመለሳለሁ። እሺ እናቱ ሰላማችሁ ብዝት ይበል። እሺ ተባረኩልኝ። ኑሩልኝ። Thank you. You're welcome. እግዚአብሔር ይባርካቸው። እነዚህ አይነት ሰዎች በጣም ወዳለሁ። ለማንኛውም አሁንም አደራ ኢትዮጵያውያን፣ አደራ ደድብ የሚባል ነገር በውስጣችሁ እንዳይገባ። አደራ ደድብ ሰግጥ ፈመስ የሚባል ጭንቅላት በጣም እንዳትሸወዱ ኢትዮጵያውያን። አደራ ልጆቻችሁን ደድብ ብሎኛል ብሎ ይመጣል ልጅ ይላል።
ቱር እናደርጋለን ያለው ሰግጥ ፈምስ ደድብ ቱር እናደርጋለን። ትንሽ ቀን ጨዋቸው አይደል? ደስ ብሏችሁ። አሁንስ ረጋ ብላችሁ ስታዩት እንዴት ሆነ? ልክ ነው፣ ልክ ነው። አሁንስ ልክ ነው። ጨዋችሁ አይደለ? አስጨዋችሁ፣ አስባላችሁ፣ ጥበብን አስበላችሁ። አንደኛ ጥበብን፣ የኢትዮጵያ ጥበብ አፈር ከድሜ ገባ። በጥበብ በልዩ ችሎታ ተብሎ ነው የተሸለመው። ልዩ ችሎታውን እኔ አላየውም። ያያችሁ ትመሰክራላችሁ። በእንትን ብትሄዱ በባዲ ብትሄዱ ሰርጀሪ ነው ልጁ። እሱ ማለት ጂጂክያ ቤታዮ ማለት ነው። ሰርጀሪ ነው። $12,000 ከፍሎ ጡቱን ሆዱ ምናምን በደንብ አድርጎ እጥብ አድርጎ የተሰራ ልጅ ነው። በላይፍ ስታንዳርድ ብትሉ ካናዳ መኖር ያቃተው ልጅ ነበር። ዚስ ናቲንግ ግድ አባሪያ ኢትዮጵያ ገብቶ እናንተ ላይ ጢባ ጢቤ ተጫወተባችሁ። እኔ ደስ የሚል ኢትዮጵያ ስገባ ገባ አንድ ቦታ ኢንተርቪው ያደረግ ወጣ። እኔ እዚህ ቦታ ይሁኝ እዚህ ቦታ በዚህ ወጥቶ በዚህ ገብቶ ነው። ምን ድብልቅልቁ ማውጣት አቅቶኝ ነው ነው ጥሩ ነገር የሰራ ነው አለ፣ ያልሰራ ነው አለ። ፓርት ኦፍ ላይፍ። አሁን አፈር ከድሜ የገባ ያውላ ግርግር ከዚች ቀን በኋላ አፈር እና ሰግጥ ፈምስ ደድብ ነበር አይደል? ፍምስናው አሁን እሱን አቆምን አለ። ምን ሊያመጣ ነው? ዩቲያመኝ ሰግጥ ፈምስ ደድብ የሚል ፋውንዴሽን ነው የከፈተው። አሁን ምን ልታደርጉ ነው? ዩቲያመኝ ሰግጥ ፈምስ ደድብ የሚባል ፋውንዴሽን ከፍቻ ያለው አያችሁ። ማስተዋልን የመሰለ ጭንቅላት ያስፈልጋል። ሰግጥ ፈምስ ደድብ የሚባል ፋውንዴሽን ከፍተናል። ቱር እናደርጋለን። ጭራሽ እንደ ዘፋኝም አድርጎታል፣ እንደ አርቲስትም አድርጎታል፣ እንደሆነ ነገርም አድርጎታል። ለሱ ኢትዮጵያ ላይ መፈመስ ትልቁን ስራ የሰራችው ማናት? ጃኒ ናት። ጃኒ በደንብ አድርጎ ተጠቅሞባታል። በደንብ አድርጎ ጭቡቴውን ተጫውቶባታል። ከጃኒ ውጭ ቦታ አቴንሽንም ይሰጠዋል። ኢንተርቪው በሄደ ቁጥር ተሰድቦ ነበር የሚወጣ። ጃኒ ተጠቀመባት በደንብ። አሁን ታይተዋል። አሁን ሁሉም አይተዋል ጃኒ እንደተጠቀመባት። ጃኒ ላይ ምን እንደሆነባት በደንብ አይታቸዋል። ሰው አዝናለሁ። አንዳንድ ሰው ክፉ ነው፣ አንዳንድ ሰው መርዝ ነው። አንዳንድ ሰው የራሱን ነገር ለማድረግ ሌላውን ደቁሶ ነው የሚሄደው። እና ጃኒ አሁን ብዙዎቹ በብዙ ነገር ላይ ጓጓ እያሉባት ነው። እኔ ምንም ያደረገችው ነገር አላየውም፣ ክፋት ነገር አላየውባትም። እና በአሁኑ ሰዓት በጣም ሁሉም እየተነሳ ጃኒ ላይ ጓግጭ እያደረጉባት። ስለዚህ ማስተዋል ይስጣችሁ ለማለት ነው። ማስተዋል ይስጣችሁ። ስለዚህ ሰግጥ ፈምስ የሚባለው ድድብ የሚባለው ነገር ይቁም ብሎ ራሱ ቪዲዮ ሰርቷል። በማለት ይቅርታ መጠየቅ አለብህ ባይ ነኝ። ይቁም ሳይሆን ይሄን ማለት ድድብና ነው። ስነቃ ከህልሜ እንዴት እንዲላለው ብዬ ራሴን ጠየቅኩት። ብለህ ጠይቅ። ደድብ ማለት በምንም ቋንቋ ሂድ ትክክለኛ ቃሉ ሌላ ነው። ትክክለኛ ቃሉ በጣም የወረደ ስለሆነ አስተውሉ ለማለት ነው። ሌላ ምንድን ነው የምትሉት? ታፕ ኮፒ ሊንክ ኔዎቹ
ሌላ ጥያቄ ካለ ኮፒ ሊንክ ታፕታፕ ኑሩልኝ። እኛ ከእውቀት ጋር ተረጋግታችሁ የሆነ ነገር የሆነ ግቡ ብሎ ሲመጣ ቆም ብሎ ማየትን የመሰለ ነገር የለም። እኔ ለእናንተ ለእኔ አይደለም፣ እኔ አይሞቀኝ አይበርደኝ። የሆነ ጓ ብሎ ሲመጣ ምንድን ነው የሆነው ብሎ መጠየቅን የመሰለ ትልቅ ነገር የለም። የሆነ ነገር መጠየቅ አለብህ። ጓ ሲባል ምንድን ነው ወርዝ ሶርስ የሚለውን ነገር ካለ ያንን ነው የምንለው። ሌላስ ነዳጅ ወሎ ላይ ተገኘ፣ እግዚአብሔር ይባረክ ነው የምለው። በጣም ነው ደስ የሚለኝ። እግዚአብሔር ይባረክ። ውይ እኔ መንጋ መከተል አቁሙ፣ በማስተዋል ሂዱ ባይነኝ። እኔ በማስተዋል መንጋ አትከተሉ። ምንድን ነው ብላችሁ ከጀርባ አውሩ፣ ከጀርባ ጠይቁ። ምንድን ነው ወስገ ሆነው ምንድን ነው የሆነው ምንድን ነው የተደረገው ብለህ ጠይቅ። ይህ ነው። ሌላስ ጆሲ ምንድን